እሳት እንደ ዝናብ እየዘነበ ምድር በባሩድ ጭስ እየታፈነች የጦርነት ነጋሪት ከመቼውም ጊዜ በላይ እየተጎሰመ ነው። የዓለም አይን በሙሉ ወደ ፋርስ ምድር አተኩረዋል። ቴህራን በእሳት ጅራፍ እየተገረፈች ቢሆንም ወኔዋ ግን አልተቀዛቀዘም። በታሪክ ማህደር ውስጥ የማይበገረው ኃይል እየተባለ የሚነገርለት የኢራን እስላማዊ ሪፐብሊክ ከፊት ለፊቱ የተጋረጠበትን ግዙፍ የአሜሪካና የእስራኤል ጥምር ጦር በጽናት እየተጋፈጠ ነው። ይህ ጦርነት ተራ ግጭት አይደለም። የህልውና የማንነት ና የክብር ጉዳይ ነው። በሰሜናዊ ግንባር የሊባኖሱ ሄዝቦላ ከባድ ፈተና ውስጥ ወድቋል። መሪው ናይም ቃሲም በቴሌቪዥን መስኮት ብቅ ብለው የሰጡት መግለጫ የቡድኑን የማይበገር መንፈስ የሚያሳይ ነበር። የአቅም ልዩነት እንዳለ እናውቃለን፣ ነገር ግን እጅ አንሰጥም ሲሉ ተናግረዋል። የእስራኤልና የአሜሪካ ጥምር ጦር በሊባኖስ ምድር ላይ የሚያዘንበው የእሳት ናዳ ሄዝቦላህን ለማንበርከክ ያለመ ቢሆንም የቡድኑ መልስ ግን እስከ መጨረሻው መስዋዕትነት እንታገላለን የሚል ነው። እስራኤል በደቡብ ሊባኖስ የምድር ጦር ዘመቻ መጀመሯን ተከትሎ ሄዝቦላህ ወደ እስራኤል የሮኬት ናዳ መውረዱን ቀጥሏል። የድርጊት ለናይም ቃሲም ለህልውና የሚደረግ ትግል እንጂ ምርጫ አይደለም። የሊባኖስ መንግስት የሄዝቦላህን ወታደራዊ እንቅስቃሴ ለማገድና ትጥቁን እንዲፈታ የወሰነው ውሳኔ ቃሲም ከጠላት ጋር ማበር ሲሉ አጣጥሎታል። የጦር መሳሪያችን ለመላው ሊባኖስ ህዝብ ክብርና ደህንነት ዋስትና ነው በማለት ተከራክረዋል። በእርግጥም በሊባኖስ ምድር የሚፈሰው ደምና የሚፈናቀለው ህዝብ ቁጥር ከቀን ወደ ቀን እየጨመረ ቢመጣም የሄዝቦላህ እምቢባይነት ግን እንደ ብረት የጠነከረ ይመስላል። በሌላ በኩል የኢራን ምድር በራሱ የጦርነት አውድማ ሆኗል። የአሜሪካና የእስራኤል ጥምር ጦር ለስድስተኛ ተከታታይ ቀናት በኢራን ከተሞች ላይ የአየር ድብደባ እያካሄደ ነው። በተለይም ቁምና ኢስፋሃን የተባሉ ከተሞች የጥቃቱ ዋና ኢላማ ሆነዋል። የእስራኤል ጦር ቃል አቀባይ አቪቻይ አድራይ እንዳስታወቁት በቁም ከተማ ሊተኩስ የተዘጋጀ ባለስቲክ ሚሳኤል ማስወንጨፊያ መድረክና በኢስፋሃን ከተማ የአየር መከላከያ ስርዓት ወድሟል። ይህ ጥቃት የኢራንን የመከላከል አቅም ለማዳከምና የአየር ክልሉን ለመቆጣጠር ያለመ ነው። የቴህራን ነዋሪዎች ከወትሮ በተለየ የፍንዳታ ድምፅና የጭስ ደመና የዕለት ተዕለት ኑሯቸው ሆኗል። በምስራቃዊ ቴህራን የሚሰሙት የፍንዳታ ድምፆች የህዝቡን ልብ በስጋት ሞልተውታል። ይሁን እንጂ ኢራን ዝም ብላ አልተቀመጠችም። የኢራን እስላማዊ አብዮት ጠባቂዎች 19ኛውን የሮኬትና የድሮን ማዕበል ወደ እስራኤልና አሜሪካ ተቋማት ማስወንጨፋቸውን አስታውቋል። ይህ ያጸፋ ምላሽ ኢራን በቀላሉ እንደማትሰበርና የጥቃት ክንዱን ለማሳረፍ ወደ ኋላ እንደማትል ማሳያ ነው። በኢራን ላይ የተከፈተው ጦርነት በዚህ ብቻ አላበቃም። በምዕራብ ኩርዲስታን ግዛት ባነ ከተማ ላይ የተፈጸመው ጥቃት የጦርነቱን ስፋት ያሳያል። ግዙፍ የጭስ ደመና በከተማዋ ላይ ሲንቦለቦል የሚያሳዩ ምስሎች በማህበራዊ ሚዲያ ተሰራጭተዋል። የጥቃት ያነጣጠረው በኢራን እስላማዊ ቤት ጠባቂዎች ወታደራዊ ካምፕ ላይ ነው። በተመሳሳይ ጊዜ አሜሪካ በኢራን ላይ የውስጥ አመጽ ለመቀስቀስ የኩርድ ታጣቂዎችን እያስታጠቀች እንደሆነ የሚወጡ መረጃዎች ይጠቁማሉ። የአሜሪካ የስለላ ድርጅት የኩርድ ኃይሎችን በማጠናከር የኢራን ጦርን በተለያዩ ግንባሮች በመጥመድ ማዕከላዊ መንግስት ለማዳከም እየሰራ መሆኑ ይነገራል። የትራምፕ አስተዳደር ከኢራን ተቃዋሚዎችና ከኩርድ መሪዎች ጋር በሚስጥር እየተወያየ መሆኑ የጦርነቱ መልክ ከመደበኛ ውጊያ ወደ ውስብስብ የፖለቲካ ሴራ እየተሸጋገረ መሆኑን ያመላክታል። የኩርድ ታጣቂዎች በምዕራብ ኢራን የምድር ጦርነት ለመጀመር መዘጋጀታቸውና በሰሜናዊ ኢራን የተወሰነ ግዛት ተቆጣጥረው ለእስራኤል የደህንነት ቀጠና ለመፍጠር ማቀዳቸው የኢራንን ሉዓላዊነት የሚፈታተን አደገኛ አካሄድ ነው። የኢራን መልስ ግን ፈጣንና አሰቃቂ ነበር። በኢራቅ ኩርዲስታን ግዛት በሚገኙ የኩርድ ታጣቂዎች ካምፖች ላይ የሮኬት ጥቃት ፈጽማለች። የኢራን አብዮት ጠባቂዎች ጸረ አብዮት ሲሉ በሚጠሯቸው እነዚህ ቡድኖች ላይ በወሰዱት እርምጃ የአሜሪካና የእስራኤልን እጅ ለመቁረጥ መሞከራቸው ግልጽ ነው። ኢራን እነዚህ ቡድኖች የምዕራባውያን ተላላኪዎች ናቸው ብላ ታምናለች። ይህ በእንዲህ እንዳለም በኢራቅ ሰሜናዊ ግዛት ሱላይማኒ በተደጋጋሚ የሚሰሙ ፍንዳታዎች ጦርነቱ ድንበር ተሻግሮ የቀጠናውን ሰላም እያናጋ መሆኑን ያመላክታል። በባህር ላይም ቢሆን ጦርነቱ አደገኛ መልክ ይዟል። በህንድ ውቅያኖስ ላይ የተከሰተው ክስተት የብዙዎችን ቀልብ ስቧል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት አንድ የአሜሪካ ሰርጓጅ መርከብ የኢራን የጦር መርከብ በቶርፒዶ መምታቱንና መስጠሙን በድል አድራጊነት ተናግረዋል። አይሪስ ዴና የተሰኘው ይህ የኢራን ጦር መርከብ በዓለም አቀፍ ውሃ ላይ በሰላም እየተጓዘ ሳለ ድንገተኛ ጥቃት እንደደረሰበት ይነገራል። የአሜሪካ ባለስልጣናት ይህንን እርምጃ ከሁለተኛ ዓለም ጦርነት ወዲህ ለመጀመሪያ ጊዜ ጠላት በቶርፒዶ ሲሰምጥ ብለው ቢገልጹትም ለኢራን ግን ይህ የባህር ላይ ወንበዴነት ተግባር ነው። የስሪላንካ የባህር ኃይል ለደረሰው የአደጋ ጥሪ ምላሽ በመስጠት 32 መርከበኞችን ማዳኑንና 80 አስክሬኖችን ማግኘቱን ሪፖርት አድርጓል። ይህ አሳዛኝ ክስተት የጦርነቱ እሳት ባህርን ሳይቀር እያፈላ መሆኑን ያሳያል። አይሪስ ዴና የኢራን የደቡብ ጦር መርከቦች አካል የነበረችና በቅርቡ በህንድ በተደረገ ዓለም አቀፍ የባህር ኃይል ልምምር ላይ የተሳተፈች መርከብ ነበረች። መርከቧ መስጠሟ ለኢራን የባህር ኃይል ትልቅ ኪሳራ
ቢሆንም የኢራን ቁርጠኝነት ግን በባህር ውሃ የሚጠፋ አይመስልም። በሌላ በኩል የኩዌት የባህር ክልልም ከስጋት ነጻ አልሆነም። አንድ የነዳጅ መርከብ ላይ ደረሰ ፍንዳታ ቀጠናው በኢኮኖሚም ጭምር እየታመሰ መሆኑን ያሳያል። ምንም እንኳን ኩዌት ፍንዳታው ከግዛቷ ውጭ መሆኑን ብትገልጽም የነዳጅ መርከቦች ላይ የሚደርሰው ጥቃት የዓለምን የኢኮኖሚ ዋስትና አደጋ ላይ የሚጥል ነው። የብሪታንያ የባህር ንግድ ድርጅት እንደዘገበው በመርከቧ ላይ የደረሰው ፍንዳታና ከዚያ በኋላ የታየው ትንሽ ጀልባ እንቅስቃሴ የባህር ላይ ውጊያው ስልት መቀየሩን ይጠቁማል። የአካባቢ ብክለት ስጋትም አብሮ ተደቅኗል። የአውሮፓ ሀገራትም እጃቸውን አጣጥፎ አልተቀመጡም። የቆጵሮስ ደሴት የአውሮፓ ህብረት ወታደራዊ እርዳታ ማዕከል እየሆነች ነው። የኢራን ሰው አልባ አውሮፕላኖች ወደ ቆጵሮስ የአየር ክልል መጠጋታቸው ጦርነቱ ወደ አውሮፓ ደጃፍ እየደረሰ መሆኑን አመላካሽ ነው። የላራንካ ዓለም አቀፍ አውሮፕላን ማረፊያ በስጋት ምክንያት መዘጋቱ የሁኔታውን አሳሳቢነት ያጉለዋል። ካናዳም በበኩሏ ከአጋሮቻችን ጎን እንቆማለን በማለት በጦርነት የመሳተፍ እድልን እንደማትዘጋ አስታውቃለች። ይህ ሁሉ ሲደመር ዓለም በሙሉ በኢራን ላይ ተነሳ ይመስላል። ነገር ግን ፋርስ በሺ ዘመናት ታሪኳ ብዙ ወራሪዎችን ያሳፈረች ምድር አሁንም በጽናት ቆማለች። የአሜሪካ ማዕከላዊ እዝ የኢራንን ተንቀሳቃሽ የሚሳኤል ማስወንጨፊያዎች እያደነ መሆኑን የሚገልጹ ቪዲዮዎች እየለቀቀ ነው። ዓላማው የኢራንን የማጥቃት አቅም ማሽመድመር ነው። ነገር ግን የኢራን ሚሳኤሎች አሁንም ወደ ተለያዩ አቅጣጫዎች እየተምዘገዘጉ ነው። ሳውዲ አረቢያ 3 ድሮኖችን መጥለፏን፣ ኳታር በአሜሪካ ኤምባሲ አካባቢ የሚኖሩ ዜጎቿን ማስወጥቷና ቱርክ የኢራን ሚሳኤልን መጥለፏ የኢራን ክንድ ምን ያህል ረጅም እንደሆነ ያሳያል። የኢራን አብዮት ጠባቂዎች 19ኛው ዙር ጥቃት የእስራኤልን ቤንጉሪዮን አውሮፕላን ማረፊያና የአሜሪካን የጦር ሰፈሮች ኢላማ ማድረጉ ኢራን በመከላከያ ብቻ እንደማትወሰን ያረጋግጣል። በቴህራን ጎዳናዎች ላይ ያለው ህዝብ ስሜት የተደበላለቀ ነው። ፍርሃትና ቁጣ፣ ተስፋ መቁረጥና ወኔ ይፈራረቁበታል። የምዕራባውያን ማዕቀብ ያደቀቀው ኢኮኖሚ አሁን ደግሞ በጦርነት እሳት እየተፈተነ ነው። ነገር ግን ኢራናውያን በታሪካቸው ለእብሪት ተንበርክከው አያውቁም። አሜሪካና እስራኤል ሊያጠፉት የሚፈልጉት የኢራን ኒውክሌርና ሚሳኤል ፕሮግራም ለኢራናውያን የብሔራዊ ኩራት ምንጭ ነው። እያንዳንዱ የሚወድቅ ቦምብ በህዝቡ ልብ ውስጥ ያለውን የትግል መንፈስ ያቀጣጥለዋል እንጂ አያጠፋውምም ይባላል። የዚህ ጦርነት የመጨረሻው ውጤት ምን እንደሚሆን ለመተንበይ አስቸጋሪ ነው። ነገር ግን አንድ ነገር እርግጠኛ ነው። ኢራን እንደ ሊቢያ ወይም ኢራቅ በቀላሉ የምትፈራርስ ሀገር አይደለችም። የተራቀቀ ወታደራዊ አቅም፣ የጠነከረ የደህንነት መዋቅርና ለሀገሩ የሚሞት ህዝብ ያላት ሀገር። አሜሪካና እስራኤል የቱንም ያህል ኃይል ቢጠቀሙ የፋርስን ምድር መንፈስ መስበር አይችሉም። ጦርነቱ ገና አልተጠናቀቀም። እያንዳንዱ ቀን አዲስ ታሪክ፣ አዲስ መስዋዕትነትና አዲስ የጀግንነት ገድል ይዞ እየመጣ ነው። ዓለም ትንፋሹን ዋጥ አድርጎ እየተመለከተ ነው። የፋርስ አንበሳ ቆስሎ ይሆናል እንጂ አልሞተም ይላሉ። በዚህ ሁሉ ጥንቅጥ ውስጥ የሰብአዊነት ጉዳይ አሳሳቢ ሆኗል። በሊባኖስ፣ በጋዛ፣ በኢራንና በየመን የሚፈሰው የንጹሃን ደም የጦርነቱን አስከፊ ገጽታ ያሳያል። ፖለቲከኞች በስልጣን ጥማት ሲሰክሩ፣ ተራው ህዝብ ግን ዋጋ እየከፈለ ነው። ነገር ግን ከፍርስራሹ መሃል የሚወጣው የህዝብ ድምፅ አንድ ነው። ነጻነት ወይንም ሞት። ይህ ድምፅ ነው ዛሬ በመካከለኛው ምስራቅ ያስተጋባው። ይህ ድምፅ ነው ኢራንን፣ ሊባኖስንና ፍልስጤምን አስተሳስሮ ያዘው። ጠላት የቱንም ያህል ቢበረታ የእውነትና የፍትህ ኃይል ግን በመጨረሻም ያሸንፋል። ታሪክ የሚመሰክረውም ይህንኑ ነው። የዛሬው መከራ የነገው ድል መሰረት ነው። ፋርስ ትነሳለች፣ ታገላለች፣ እናም ታሸንፋለች። የፋርስ ምድር ሰማይ በባሩድ ጭስ ተሸፍኖ የቴህራን ጎዳናዎች በውጥረት ውስጥ ናቸው። ጦርነቱ ከጀመረ 6ኛ ቀኑን ሲይዝ በኢራን ዋና ከተማ ቴህራን ብቻ ሳይሆን በኩርድ ከተሞች በሆኑት ሳናዴጅ፣ ሳቄዝና ቡካን ጭምር የፍንዳታ ድምጾች አስተጋብተዋል። የአሜሪካና የእስራኤል ጥምር ጦር የአየር ላይ በላይነቱን በመጠቀም የኢራን ወታደራዊ አቅም ለማሽመድመድ የሚያደርገው ጥረት ተጠናክሮ ቀጥሏል። በተለይም በምስራቃዊ ቴህራን የሚታዩት ግዙፍ የጭስ አምዶች የኢራን ህዝብን ስነ ልቦና ለመምታት ታስበው የሚፈጸሙ ይመስላሉ። ህዝቡ በፍርሃትና በብስጭት መካከል ሆኖ የአገሪቱን የጸጥታ ኃይሎች ምላሽ እየተጠባበቀ ነው። የኢራን እስላማዊ አብዮት ጠባቂዎች ግን ዝምታን አልመረጡም። ሞባይል ወይም ተንቀሳቃሽ የሚሳኤል ማስወንጨፊያዎችን በመጠቀም በካርታው ላይ ወዳሉት የአሜሪካና የእስራኤል ስትራቴጂካዊ ቦታዎች 19ኛውን ዙር የጥቃት ማዕበል አውርደዋል። የአሜሪካ ማዕከላዊ እዝ እነዚህን ተንቀሳቃሽ ማስወንጨፊያዎችን አድንን እያጠፋን ነው ብሎ ቪዲዮ ቢለቅም የኢራን ሚሳኤሎች ግን አሁንም ኢላማቸውን ከመፈለግ አልቦዘኑም። ይህ የሚያሳየው የኢራን ወታደራዊ መዋቅር በቀላሉ የማይበገርና ለረጅም ጊዜ ጦርነት የተዘጋጀ መሆኑን ነው። በዚህ ሁሉ ጥንቅጥ ውስጥ አንድ አደገኛ የፖለቲካ ሴራ ከዋሽንግተን ተጠንስሶ እየመጣ ነው። የአሜሪካው ሲአይኤ በኢራን ላይ ህዝባዊ አመጽ ለማቀጣጠልና የውስጥ አንድነቷን ለመሸርሸር የኩርድ ታጣቂዎችን ለማስታጠቅ እየሰራ መሆኑ ተጋልጧል። የትራምፕ አስተዳደር ከኢራን ተቃዋሚዎች ጋር እያደረገ ያለው ሚስጥራዊ ውይይት ጦርነቱን ከውጭ ጥቃት ወደ እርስ በርስ ግጭት የመቀየር ዓላማ አለው። እቅዱም ግልጽ ነው። የኩርድ ታጣቂዎች ከኢራን የጸጥታ ኃይሎች ጋር እንዲዋጉ በማድረግ ጦሩን መበተንና ለሲቪል አመጽ ምቹ ሁኔታ መፍጠር፣ አልፎ ተርፎም በሰሜናዊ ኢራን የተወሰነ ግዛት በመቁረስ ለእስራኤል የደህንነት ቀጠና የመፍጠር ሐሳብ በጠረጴዛ ላይ ቀርቧል።
ይህ አካሄድ ለኢራን ሉዓላዊነት ቀይ መስመር ነው። ለዚህም ነው የኢራን ምላሽ ክንዷን ወደ ጎረቤት ኢራቅ የዘረጋቸው። በኢራቅ ራስ ገዝ የኩርድ አስተዳደር ውስጥ የመሸጉትና የምዕራባውያን ተላላኪ ብላ የምትጠራቸው የኩርድ ተቃዋሚዎች ፓርቲዎች ካምፖች በሚሳኤል ቀጥቅጣለች። በኤርቢልና በሱላይማኒ የተሰሙት ፍንዳታዎች የዚሁ እርምጃ አካል ናቸው። የኢራን ሮኬቶች በኤርቢል አቅራቢያ የሚገኘውንና የተቃዋሚ ታጣቂ ቤተሰቦች የሚኖሩበትን ካምፕ ሳይቀር ኢላማ አድርጓል። የሚያሳየው ኢራን ለህልውና ሲባል ምንም አይነት ዲፕሎማሲ ድንበር እንደማይገታት ነው። የኢራን አብዮት ጠባቂዎች እነዚህን ጥቃቶች በስኬት የተጠናቀቁ ሲል የገለጹ ሲሆን ዓላማውም አሜሪካና እስራኤል በኢራን የውስጥ ጉዳይ ጣልቃ ለመግባት የሚጠቀሙበትን የኩርድ ካርድ ማክሸፍ ነው። የባህር ላይ ውጊያ ደግሞ ሌላ ታሪክ ይዞ መጥቷል። የኢራን የባህር ኃይል ኩራት የነበረችውና እንደ አውሮፓውያኑ አቆጣጠር በ2015 ወደ ስራ የገባችው ዘመናዊ የጦር መርከብ አይሪስ ዴና በህንድ ውቅያኖስ ሰፊ ውሃ ላይ መጨረሻ አስተንፋሷን አድርጋለች። የአሜሪካ መከላከያ ሚኒስተር ፒት ሄግሴት በድል አድራጊነት መንፈስ ከሁለተኛ ዓለም ጦርነት በኋላ ለመጀመሪያ ጊዜ አሜሪካ ሰርጓጅ መርከብ የጠላት መርከብን በቶርፒዶ አሰጠመች ሲሉ ተናግሯል። አይሪስ ዴና በዓለም አቀፍ ውሃ ላይ ስለነበረች ደህንነቷ የተጠበቀ መስሏት ነበር። ነገር ግን ጸጥ ያለ ሞት ሞተች ያሉት ሚኒስትሩ ይህ እርምጃ ለኢራን የባህር ኃይል ትልቅ ማስጠንቀቂያ መሆኑን ጠቁመዋል። ቪዲዮዎቹ እንደሚያሳዩት መርከቧ የመሃል አካሏ ላይ ተመታ የኋላ ክፍሏ ወደ ላይ ተሰቅሎ በሰከንዶች ውስጥ ወደ ጥልቁ ወርዳለች። የስሪላንካ የባህር ኃይል ባደረገው የነፍስ አድን ስራ 32 ሰዎች በሕይወት ማትረፍ ቢችልም 80 የኢራን መርከቦች ግን አስክሬናቸው ተገኝቷል። የክስተት ጦርነቱ ምን ያህል ጨካኝና ድንገተኛ መሆኑን ያመላክታል። በህንድ የባህር ኃይል ልምምር ላይ ተካፍላ የነበረች መርከብ ወደ ሀገሯ ሳትመለስ ባህር ውስጥ መቅረቷ ለኢራን ወታደራዊ አመራሮች ትልቅ የሐዘንና የቁጭት ምንጭ ሆኗል። በተመሳሳይ ሰዓት ሊባኖስ ውስጥ ያለው የሰብአዊ ቀውስ እጅግ አሳሳቢ ደረጃ ላይ ደርሷል። የእስራኤል የቦምብ ድብደባ ከ83,000 በላይ ዜጎችን አፈናቅሏል። 72,000 ሰዎች ተገድለዋል። የሊባኖስ መንግስት የህዝቦላ ተዳሪ እንቅስቃሴ ይታገድ፣ ትጥቁን የሚያስረክብ የሚል መግለጫ ቢያወጣም የህዝቦላ ምክትል ዋና ጸሐፊ ናይም ቃሲም ግን ይህ ተቀባይነት የለውም ሲሉ አጣጥለውታል።